ከፍቅር ቃላት ውጪ ሌላ ቃል ማውጣት አይቻልም። እንዴት መታደል ነው በስራ የደከመን አእምሮ በፍቅር እንደዚህ የምታስረሳ ሚስት መታደል። ሴት ልጅ እኮ የሚንከባከባትና የሚወዳትን ካገኘች ቤቷ ሁሌም በደስታ የተሞላ ነው። ለባሏም ደስታን ትሰጠዋለች። እራት ባልበላ ራሱ ይህን ማየት በቂ ነው። አውቃለሁ፣ ግን መቀመጥና እንብላ፣ ከዛ ውስጥ እንገባለን። ቆይ ግን እንዴት አሰብሽው? ደግሞ እኮ ብታይ ዛሬ ደስ የማይል ቀን ነበር ያልኩት፣ ግን አንቺ መጨረሻውን አሳመርሽልኝ። ምን ነው? ምን ተፈጥሮ ነበር? ስራ ብቻዬን ነበርኩኝ። ብታይ ኪያም ሄኖክም አልገቡ። እነሱን ለማየት ሄጄ ነበር። በዛ ላይ ከሀና ጋር ስዳረቅ ነው ያልኩት። ሰው ላይ ደስታ ዘርቶ የምዞር ማለት ነው እንዴ? ምግቡን እንብለው እንጂ ታዲያ ቀዘቀዘ እኮ። ይቀዝቅዛ። እዚህ ጋር የሚነድ ፍቅር አይታይሽም? ለዛውም መቼም የማይቀዘቅዝ ሁሌም እንደ አዲስ የሚታደስ ደስ የሚል ፍቅር ነው የሚታየኝ። በጣም ነው ማፈቅርሽ። እሺ ምንም ነገር ቢፈጠር እኔ ሁሌም ያንተ ብቻ ነኝ። አውቃለሁ። እኔም ደግሞ እስካረጅ ጸጉሬ ጥጥ እስኪመስል ድረስ ከአንቺ ጋር ብቻ ነው መሆን የምፈልገው። አውቃለሁ። የሰው ልጅ ይፈተናል፣ ይወድቃል፣ ይነሳል። እኔ ታዲያ በሁሉም ጊዜያቶች ውስጥ ካንተ ጋር መሆን ነው የምፈልገው። እሺ ለዚህ እኮ ነው ፈጣሪ እኔም በሚስት አድሎኛል የምለው። እሺ አሁን እኔ ምን ላድርግ? ምን ልሆንልሽ? ቆይ ራሴን አሳልፌ እንደሰጠው እንድታቅልኝ እኔ ምን ላድርግ? እንዴት ነው ከዚህ በላይ እንዴት ትሰጪኝ? ይኸው ባሊ ከስራ ሲመጣ እንዳይደብረው ብለሽ ደፋ ቀና እያልሻል ነበር። ከዚህ በላይ በምታስደስችኝ አላቅም፣ ግን በቃ ከዚህ በላይ ላንተ መሆን እንዳለብኝ ይሰማኛል። ኪራዬ ለኔ እዚህ ምድር ላይ ያለው አንዱ እንዳንተ ብቻ ነክሽ። የኔ ሙሉ ሴት እንደዚህ ስትሆኝ ልቤ ቅልጥ ነው የሚልልሽ። እኔም እሱ ስሜት እንዲሰማኝ ነው የምፈልገው። ላንተ ቅልጥ ማለት በቃ አንተን ብቻ ማየት፣ አንተን ልቤ ላይ እንዳነገስኩ እዚህ ዓለም ላይ ደስተኛዋ ሴት መሆን ነው የምፈልገው። የኔ ዓለም ምን ልሆንልሽ? ቆይ በዚህ በላይ ልትመስኮት ከፍቼ ልጩ እንዴ? ለምንድን ነው የምትጮኸው? እንደዚህ ይሆንሽልኝ እንዴት ነው የማልጮኸው? እስኪ አስቢ፣ ምን ያህል የምትወደኝ ሚስት እንዳለኝ ተመልከች። እና ይሄ አስጮህም? ኧረ አባቴ ተው በኋላ ደግሞ ዝም ቀዘቅዘው እንዴ። ይነሷ አንቺ እንደምልሽ 50 ጊዜ ደግሼ ባገባች ሲያንስብሽ እኮ ነው። እሺ አቶ ኪሩቤል አሁን ምግባችንን እንብላ ወይስ መጮሁ ላይ ትቆያለህ? እኔ እንኳን እንደማጮህ ታውቂያለሽ። ባይሆን እንብላና ማን እንደሚጮህ እናያለን። ግን የምር ታውቂያለሽ አንዳንድ ህይወት ልክ እንደ ፒያኖ ነች። ወይ ጉድ! እኔ እዛ ነፂ ላለማየት ብዬ አንተን ቅዠት ልስማ? ይሁን እድሌ ነው። ይኸውልሽ ያ ማለትማ ጥቁርና ነጩን ቁልፍ ስትጫኙ የራሱ የሚያምር ከለር አለው። ማለትም ነጩና ጥቁሩን ቁልፎች በአንድ ስትጫኛቸው የራሳቸው የሆነ ውብ ዜማ አላቸው። እሺ እባክህ እንዴት የማላውቀውን ነገር ነገርከኝ? ያ ማለት ደግሞ አንቺ ለኔ ነጩ ማነው ይቅርታ ጥቁሩ ቁልፍ ማለት ነሽ። ከሩቅ ሲያዩሽ እንጂ ሲቀርቡሽ የራስሽ የሆነ ውብ ዜማ አለሽ። እና ዜማውን ልሽጠውና ልክበርበታ የሚገዛ ሰው ታውቃለህ? ኒና እኔ እኮ እየቀለኩኝ አይደለም። በዚህ በኩላሊት በዚህ ብርድ እዚህ ጋር ገትረሽኝ ሙርት ይዣለሽ እንዴ? እናንተ በደፈላስፋ ስትፈላሰፍ ምን ላድርግ? አይ ኒና አንቺ ሁሉ ጊዜ ወደ ምድራዊ ነገር ነው የምትጎትችኝ። አይ ደግሞ ማወራልሽ ስለ መንፈሳዊ ስለ ከዋክብት ነው። አረ ደሞ ወደ ዘይት። አረ ተው ናቲ ተው፣ ወደ ፈጣሪ ብዙ አትቅረብ፣ እዛው ጸጥ እንዳያረገ። እስቲ ዝም ብለሽ ስሚኝ እስቲ ኒና። እሺ ፈላስፋው እስኪ እንስማ፣ መቼም ፈርዶብኛል። ለመሆኑ ስለወደቁ ከዋክብት ሰምተሽ ታውቂያለሽ? ኧረ አላቅም። ደሞ እንደዛ አሉ እንዴ? ይኸውልሽ እነዛ ምድር ላይ ከወደቁ ከዋክብቶች ውስጥ አንዱ አንቺ ነሽ። ትንሽ እድሜ ስለሄደ ጠቆርሽ እንጂ በፊት ቢሆን እኮ ታበሪ ነበር። ይድዛ የሚያበር ነገር ያብርህ። እሺ አይ ኒና እንደው ቆይ ስትደነቂም እንደው ምስጋናም የለሽም አይደል? ወይ ደግሞ ስቀልድ ወይ አንቺ ማትቀልጂ ምንድነው እንሹ? ቆይ በቃ ዝም በለኝ እንዴ! ወይ በቃ ካልሆነ ወደ ውስጥ ልግባ መሰለኝ። ተይ እንጂ ኒና አታደርጊውም። እኔን እዚህ ኩላሊት ላይ እዚህ ጥለሽኝ አንቺ ልትገቢ እንደዚህማ አታደርጊውም እንዴ? አንቺ ተጫዋች ነሽ።
ከመጀመሩ ነው እንደዚህ ሙድ የሚያዝ ጀመረሽ? ቆይ እና ታዲያ ከብርዱ ጋር ተደምረህ እኮ አንገበገብከኝ እንዴ? ግድ ለሚና በቃ አላስጨነቅሽ። መግባት ከፈለሽ ግቢ። እኔም ቅዱሴ ጋር ደውዬ ና እናውሰደኝ እለዋለሁ። እስካሁን አይተኛም ብለህ ነው? እሱማ ይተኛል፣ ግን አሁን በዚህ ሰዓት ታክሲም ቢሆን አላገኝም። እና ታዲያ ለምን እዚያ አታድርም እንዴ? ከዛ ጠዋት እነ ጽናት ቢያዩኝስ? አረ ምንም አይሉህም። ደግሞ ቢያዩክስ ይዩካ። ወይ ደግሞ ሳሎን ሳገባ ቀጥታ እኔ መኝታ ቤት ትገባለህ። ከዛ በኋላ እዛ እራት ይዤ ልመጣልህ፣ ትበላለን፣ እንተኛለን ማለት ነው። አንቺን ካልደበረሽማ እሺ። እሺ